አላህ ሱብሓነሁ ወተዓላ ቁርአን ውስጥ ስታመመ የሚያድነኝ አላህ ነው ማለታቸውን ነቢዩላህ ኢብራሂም ቁርአን ላይ አውስቶልን። ብዙዎቻችን ተጨንቀን ነበር። ጤንነት ውድ የምድራችን ስጦታ ነው። ጤንነት ሲወገድ በዙሪያችሁ ያሉ ጸጋዎች ሁሉ ትርጉም ያጡባችኋል። ታዲያ በሰሞኑ በጎበኘኝ ቀለል ባለ በሽታ ኢና ሊላሂ ወኢና ኢለይሂ ራጂዑን ያሳዝን መረጃ ተሰምቷል። ሁለት ተሽከርካሪዎችን ለመቅደም የወሰደው የሞኝነት እርምጃ የ13 ንጹሃን ህፃናትን ህይወት ቀጠፈ። ግጭቱ እጅግ አሰቃቂ ነበር። ይህ ነገር እስኪ ምን ትላላችሁ? ወላሂ እያለ የማለን ወላሂ ብዬ ምዬ አንድ ነገር ልንገራችሁ። አብዛኛው ባለትዳር ሴቶች ከሌላ ወንድ ጋር ግንኙነት አላቸው። ወላሂ ደግመዋለሁ። እዚህ ጋር ተያይዞ ኢማሙ ሻፊዒ የሚገርም አስተምሮ አላቸው። ለሰው የማያዝን አይታዝንለትም። ልጇን የደፈረባት ሰው በሞት ሲቀጣ እናት ያሳየችው የደስታ አይነት ነው። ከሰሞኑ በግብጽ ነበር ይህ የሆነው። አላሁ አክበር። በመካ መስጂደል ሐራም የተፈጠረ ተአምር ነው። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገና የተመለከታችሁት አነጋጋሪ የተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁን ለቀም ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። ይህን የአላህን ተአምር ተመልከቱ። ሱብሃንአላህ። አላሁ አክበር። በመካ መስጂደል ሐራም የተፈጠረ ተአምር ነው። ሙስሊሞች ይህን ቪዲዮ በደንብ ማዳረስ አለባችሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። ከላይ በምስሉ ላይ የምትመለከቱት የ26 ዓመቱ በድር ጆርዳናዊ ሲሆን መናገር የማይችል ነው። ኡምራ ለማድረግም ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ያቀናል። ወደ መካ መስጂደል ሐራም እንደገባ ካዕባን ሲመለከት እጁን ወደ ላይ ከፍ አድርጎ ዱዓ ማድረግ ይጀምራል። ታዲያ በርካታ ሚዲያዎች እየዘገቡ እንዳለ ከሆነ ጠዋፍ እያደረገ እያለ ነበረ ላኢላሃ ኢለላህ የሚለው ቃል ካፉ የወጣው። እሱም ደንግጦ መንቀጥቀጥም ጀምሮ ነበረ፣ ማልቀስም እንደጀመረ ተናግሯል። ሱብሃንአላህ። ህልም ነበረ የመሰለኝ ላኢላሃ ኢለላህ የሚለው ቃል ከምላሴ ላይ ሲወጣ ህልም ነበር የመሰለኝ፣ በደስታም አለቀስኩኝ ሲል ተደምጧል። እጅግ ለማመን የሚከብድ ነው። በድር በ5 ዓመቱ በደረሰበት አደጋ ከ5 ዓመቱ ጀምሮ የመናገር ችሎታውን ያጣ ወጣት ነበረ። ሱብሃንአላህ። ስለዚህ ሰው እርግጠኛ ሆናችሁ ለማወቅ ከፈለጋችሁ በደንብ ማጣራት ትችላላችሁ። ሙስሊም ሆናችሁ ደግሞ ሁላችሁም ተክቢራ እያላችሁ ኮሜንቱን አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላሁ አክበር አላሁ አክበር። ማሻአላህ እጅግ የሚያስደስት መረጃ ነው። እንግዲህ ይህ የአላህ ተአምር ነው። ይህ ወንድማችን እንግዲህ ኡምራ እያደረገ ጠዋፍ ላይ ማለት ነው ላኢላሃ ኢለላህ የሚለውን ቃል ተናገረ። ሱብሃንአላህ። አላህን ስም የአላህን ቃል ጠርቷል ማለት ነው። ማሻአላህ አላሁ አክበር ያላችሁ ኮመንቱን አሸብርቁት። ወደ ሌላኛው ቪዲዮ አልፍኩላችሁ። ልጇን የደፈረባት እናት በሞት ሲቀጣላት ወንጀለኛው ማለት ነው በዚህ መልኩ እየተደሰተች ነው። ልጇን የደፈረባት ሰው በሞት ሲቀጣ እናት ያሳየችው የደስታ አይነት ነው። ከሰሞኑ በግብጽ ነበር ይህ የሆነው። እንደምናስታውሰው አንድ ሰው የ14 ዓመት ልጅ ደፍሮ መድፈር ብቻ ሳይሆን በኋላ ለሰው እንዳትናገርብኝ ብሎ ማለት ነው እንደምትመለከቱት ማለት ነው ከዚህ ወደዚህ ነበረ የቀየራት፣ አይኗን ሁሉ ለማውጣት መድፈሩ ብቻ ሳያንስ ማለት ነው። ተመልከቱ እንግዲህ ይህን ሁላ የዝን ሰው የፍርድ ዓለም እየተጠባበቀ ነበር። እናም ትናንትና በነበረው በፍርድ ቤት ውሎ ማለት ነው እንደምትመለከቱት ዳኞቹ በሰውየው ላይ የሞት ፍርድ ይወስኑበታል። ሰውየው ደግሞ አይና አውጣ ነው። እና ምን ይላል? እኔ ማግባት እፈልጋለሁ ይላል። ተመልከቱ እንግዲህ ልጅቷን ከዚህ ወደዚህ ቀይሮ ማለት ነው። ቤተሰቡ ደግሞ የሚያሳዝን ቤተሰቦች ናቸው። እንግዲህ እቺ 14 ዓመት ልጅ እናቷን ለማገዝ ደፋ ቀና የምትል አባታቸው በህይወት የሌለና እሷና አንድ እህቷ ከእናታቸው ጋር የምትኖር ታዳጊ ነበረች። እናም በመጨረሻ ፍርድ ቤቱ የሞት ፍርድ ሲወስን እናት እንደምትመለከቱት ፍርድ ቤት በመጮህ ማለት ነው ለፈጣሪዋ ስጁድ በማድረግ ነበር እንግዲህ ያሳየችው። ብዙዎችም በዚህ ፍርድ ቤት ውሳኔ ደስታቸውን እየገለጹ ይገኛሉ ማለት ነው። ፍርድ ቤቱ አንድ የሚያስደስት ነገር ሲናገር ሰምቻለሁ። ዳኛው ምን አለው መሰላችሁ? ለሰው የማያዝን አይታዘንለትም በማለት ነበር እንግዲህ የሞት ፍርዱን በዚህ ሰውዬ ላይ የወሰነው ማለት ነው። እናንተ ምን ታስባላችሁ? በኮሜንት አሳውቁኝ። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫናችሁ። ማሻአላህ እጅግ የሚያስደስት መረጃ በስተመጨረሻ ሰምተናል። እንግዲህ ልጇን የደፈረባት ወንጀለኛ በሞት ተቀጥቶላታል። እናት ደግሞ በዚህ መልኩ ስትደሰት ተመልክተናል። ለአላህ ስጁድ አድርጋለች። ማሻአላህ። ከዛም አልፎ ደግሞ የዳኛው ንግግር በጣም ብዙዎችን
ማርኳል። በዚህ መልኩ እናትየዋም ደስታዋን ስትገልጽ ነበረ። እጅግ የሚያስደስት መረጃ ነው የተመለከትነው። እንግዲህ ከሰሞኑ መነጋገሪያ ሲሆን ነበረ። ከዚህ ወደዚህ ቀይሯት ይቺ የ14 ዓመት ህፃን እንግዲህ እህታችንን ደፍሯት ነበር ያ ጨካኝ ሰው። በስተመጨረሻ የሞት ፍርድ አግኝቷል ማለት ነው። እንግዲህ ወንጀለኞች ይበራከታሉ። በተለይ እንደዚህ አይነት ማያዳግም እርምጃ ካልተወሰደባቸው በሀገራችንም እየተመለከትን ያለነው ነገር እንግዲህ ከወንጀል መካከሎች አንዱ ነው። ሰዎች ይደፍራሉ፣ ሴቶችን ይገላሉ። ግን የማያዳግም እንግዲህ እርምጃ እንዲሁም ደግሞ ፍርድ አይወሰንባቸውም፣ አይፈረድባቸውም። ኖርማሊ በእስር ነው የሚታለፉት ብዙ ጊዜ ማለት ነው። ይህ ነገር ሊስተካከል ይገባል ባይ ነኝ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? አልሐምዱሊላህ ረቢል ዓለሚን ማሻአላህ። እጅግ የሚያስደስት መረጃ አለ። ኡስታዝ ያሲን ኑሩ ተወዳጁ ማለት ነው። በባለፈው አሞታል ብዬ ቪዲዮም ለቅቄ ነበር። እሱም እንግዲህ መልእክት አጋርቶ ነበር። አሁን ምን ላይ ሰጥቷል። አልሐምዱሊላህ ኡስታዛችን ጥሩ ሁኔታ ላይ ነው የሚገኘው። ከአንደበቱ እንግዲህ የሚለን ነገር አለ። እስኪ በጋራ እንመልከት። ሰላም አለይኩም ወራህመቱላሂ ተዓላ በረካቱ። በሁሉም የዓለም አቅጣጫ ላይ የምትገኙ ወንድም እህቶቼ የአላህ ሰላም እዝነት ረድኤት ሁላችን ጋር ይሁን። ወኢዛ መሪቱ ፈሁወ የሽፊኒ። አላህ ሱብሓነሁ ወተዓላ ቁርአን ውስጥ ስታመመ የሚያድነኝ አላህ ነው ማለታቸውን ነቢዩላህ ኢብራሂም ቁርአን ላይ አውስቶልናል። ጤንነት ጤነኞች ራስ ላይ የምትገኝ ዘውድ ነች፣ የሚያያት በሽተኛ ብቻ ነው ይላሉ አረቦቹ። الصحة تاج على رؤوس الأصحاء لا يراها إلا المرضى። ጤንነት ውድ የምድራችን ስጦታ ነው። ከጤንነት ጋር ሁሉ ነገር ትርጉም አለው። ጤንነት ሲወገድ በዙሪያችሁ ያሉ ጸጋዎች ሁሉ ትርጉም ያጡባችኋል። አላህ ጤንነታችን ይጠብቅልን። ታዲያ በሰሞኑ በጎበኘኝ ቀለል ባለ በሽታ ላሰባችሁ፣ ለተጨነቃችሁ፣ ለጻፋችሁ፣ ለከተባችሁ፣ ለደወላችሁ፣ መልእክት ለላካችሁ፣ ለተጨነቃችሁ ሁሉ አላህ እናንተንም ከዚች ምድርም ከቀጣዩ ዓለም ጭንቀት አላህ ሰላም ያደርጋችሁ። የከበረ ሰላምታይና ክብሬ ለእናንተ ይድረስ። አላህ በኸይር ያውሳችሁ፣ አላህ በኸይር ያስታውሳችሁ። አሁን በጥሩ ጤንነት ላይ እገኛለሁ። ምስጋና ለዓለማት ጌታ ለአላህ ሱብሓነሁ ወተዓላ ይሁን። አልሐምዱሊላህ ረብል ዓለሚን። ታዲያ እግረ መንገዳችን የሚቀጥለው ጁምዓ አላህ ፈቅዶ ከተገናኘን የኹጥባ ርዕሳችን ምን ይሆን ዘንድ ሐሳብ ትሰጣላችሁ? አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ አልሐምዱሊላህ ረቢል ዓለሚን። አላህ ይበልጥ ኡስታዛችንን አፍያ ያድርገው። ማሻአላህ አሁን ጥሩ ሁኔታ ላይ ነው የሚገኘው። መልእክቱን በዚህ መልኩ እንግዲህ አስተላልፎልናል። ማሻአላህ ብያለሁ። ብዙዎቻችን ተጨንቀን ነበረ በኡስታዝ ህመም ማለት ነው። አሁን ላይ አልሐምዱሊላህ ረቢል ዓለሚን ጥሩ ሁኔታ ላይ እንደሚገኝ ኡስታዝ መልእክት አስተላልፎልናል። በጣፋጭ አንደበቱ የምናውቀው ኡስታዝ ያሲን ኑሩ ሁላችንም እንወደዋለን። አላህ ረጅም እድሜ ጤና አፍያ ይስጠው ይበልጥ ለማለት እወዳለሁ። ኢንሻአላህ ቪዲዮአችን እንግዲህ ይሄን ይመስላል። ይበልጥ ዱዓ አድርጉለት። ሊላሂ ወኢና ኢለይሂ ራጂዑን። እጅግ ልብ የሚሰብር እጅግ ልብ እንግዲህ የሚነካ እጅግ የሚያሳዝን መረጃ ተሰምቷል። 13 ህፃናቶች ሞተዋል። አላህ ከድንገተኛ አደጋ ይጠብቀን። ምንድነው የተፈጠረው? እጅግ ልብ ይሰብራልም እጅግ ያሳዝናል። ወላጅ ጠዋት የሳሟቸው ፀጉራቸውን ያበጠሩላቸውና ደህና ሁኑ ያሏቸው ልጆቻቸው ምሽት ላይ በሬሳ ሳጥን ሊመለሱ መሆኑ ማሰብ እንዴት ይከብዳል። ነገሩ እንዲህ ነው። ሰኞ ጠዋት እንደ ማንኛውም ቀን በደቡብ አፍሪካ ፀሐይ አሸብርቃ ወጥታለች። በከተማዋ ዳርቻ በሚገኙ ቤቶች ውስጥ እናቶች ለልጆቻቸው ቁርስ እያዘጋጁ ነው። ደብተሮቻቸው በቦርሳቸው እየከተቱና በሰላም ዋሉ የሚል ምርቃት እየመረቁ ነበር። 13ቱ ታዳጊዎች ወደ ትምህርት ቤት ሚኒባሷ ሲገቡ ምናልባትም ስለ መጪው የፈተና ውጤት ወይም ደግሞ ከጓደኞቻቸው ጋር ስለሚጫወቱት ጨዋታ እያወሩ ነበር። ነገር ግን ያቺ ሰኞ ጠዋት የብዙ ቤተሰቦችን ሕይወት ለዘላለም የሚቀይር ጥቁር ቀን ትሆናለች ብሎ የገመተ ማንም አልነበረም። ሰዓቱ ልክ ከጠዋቱ 1 ሰዓት ሲሆን መንገዱ በተማሪዎችና በሰራተኞች ተጨናንቋል። 14 ሰዎችን ብቻ መጫን የነበረባት ያቺ ሚኒባስ 18 ህፃናትን አጭቃ በፍጥነት እየጋለበች ነው። 2 ተሽከርካሪዎችን ለመቅደም የወሰደው የሞኝነት እርምጃ የ13 ንጹሐን ህፃናትን ሕይወት
ቀጠፈ። ግጭቱ እጅግ አሰቃቂ ነበር። የብረታ ብረት ድምፅ፣ የልጆች ጩኸትና ከዚያ በኋላ የነገሰው አስፈሪ ጸጥታ። የጭነት መኪናውና ሚኒባሱ ሲጋጩ የሕፃናቱ ተስፋና ህልም በዚያው ሰባበረ። በአደጋው ስፍራ የነበረው ትዕይንት እጅግ ልብ ይሰብር ነበር። ደብተሮች ተበታትነዋል። የትምህርት ቤት ጫማዎች ያለ ባለቤት ወድቀዋል። የምሳ ዕቃዎች ተቀጣጥለዋል። በዚያው ዕለት አንዲት እናት 3 ልጆቿን በአንድ ላይ አጣለች። ሌላኛው አባት ደግሞ የሁለት ልጆቹ አስክሬን ለመቀበል ተገደደ። ለአንድ ወላጅ ልጅህ ሞቷል የሚል ዜና መስማት ትልቁ የህይወት ቅጣት ነው። የአደጋው ቦታ በለቅሶና በዋይታ ተሞልቷል። በፖሊስ ሳይረን ድምፅ ከወላጆች ሲቃ ጋር ተቀላቅሎ አካባቢው አውኮት ነበር። ይህ አደጋ አጋጣሚ አልነበረም፣ የቸልተኝነት የስግብግብነትና የህግ መላላት ውጤት እንጂ። በደቡብ አፍሪካ የሞቱት እኒያ 13 ህፃናት ነገ ሐኪም፣ መሐንዲስ ወይም የሀገር መሪ የመሆን ህልም ነበራቸው። ምናልባትም እናቶቻቸው ከድህነት ለማውጣት ቃል የገቡ ነበሩ። ያ ሁሉ ህልም ግን በቫንደርቢ ጂል ፓርክ አውራ ጎዳና ላይ ከሚኒባሱ ፍርስራሽ ጋር አብሮ ተቀብሯል። አሁን የሚቀረው የቤተሰቦቻቸው መሪር ሐዘን ብቻ ነው። እጅግ ልብ የሚሰበር ዜና እንግዲህ አዳምጠናል። በደቡብ አፍሪካ የተፈጠረው ነገር ምንድን ነው የሚለውን ተመልክታችኋል። 13 ህጻናቶች ነው የሞቱት። ከዛም አልፎ ደግሞ አንዲት እንግዲህ እናት 3 ልጆቿን በአንድ ቅጽበት አጣለች። እጅግ በጣም ያሳዝናል። እጅግ በጣም ልብ ይነካል። አላህ ወጥቶ ከመቅረት ከድንገተኛ አደጋ እኔንም እናንተን የሚጠብቀን ለቤተሰቦቹ መጽናናትን እመኛለሁ። እጅግ ያሳዝናል። በሀገራችንም እንደዚህ ነገራቶች በጣም እየተበራከቱ በአንዴ ብዙ ሰዎች በቅጽበት እየሞቱ ያለበት ሁኔታ ነው። የመኪና አደጋ ከቤታቸው በሰላም ወጥተው ቤታችን እንደርሳለን ብለው የብዙ ህይወት ነፍስ ነው እንግዲህ የተቀጠፈው የምናውቀው ነገር ነው። በዚሁ አጋጣሚ ሹፌሮችም ጥንቃቄ ብናደርግ የሚል መልእክትም እንትንላለው አስተላልፋለሁ። ምክንያቱም በቸልተኝነት በስግብግብነት የተነሳም ጭምር ነው አብዛኛው ጊዜ እንግዲህ አደጋ የሚፈጠርብን ለማለት እወዳለሁ። ይህን ነገር እስኪ ምን ትላላችሁ? ወላሂ እያለ የማለት ነው። ምን ትላላችሁ? እስኪ ቪዲዮን በጋራ እንመልከት። ወላሂ ብዬ ምዬ አንድ ነገር ልንገራችሁ። አብዛኛው ባለትዳር ሴቶች ከሌላ ወንድ ጋር ግንኙነት አላቸው። ወላሂ ደግመዋለሁ። አብዛኛው ባለትዳር ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እመን አትመን የራስ ጉዳይ ነው። ይሄ ቤትህን በርግጥ ካንተ በላይ ነው ያላቀውም፣ ግን አብዛኛው ሴት ከባሏ ውጪ ሄዳ ከሌላ ወንድ ጋር ትተኛለች። አስመሳዩላ አላሁል ሙስተዓን እንደሰማችሁት ነው። ከዚህ ጋር ተያይዞ ኢማሙ ሻፊዒ የሚገርም አስተምሮ አላቸው። እጅግ በጣም ልብ የሚነካ የሆነ አስተምሮ አላቸው። ምን ይላሉ መሰላችሁ? ዒፉ ተዒፈ ኒሳኡኩም ፊ መህረሚ፣ ራሳችሁን ከዝሙት ጠብቁ፣ ሚስቶቻችሁም ይጠበቁላችኋል። ወተጀነቡ ማላ የሊቁ ቢሙስሊሚ፣ ሙስሊም የሆነ ሰው ሊያደርገው ከማይገባ ነገር ራቁ። ኢነ ዚና፣ ዝሙት የሚባለው ነገር አሉ ደይኑን ይላሉ፣ ዕዳ ነው። ኢዛ አቅረድተሁ፣ ያን ዕዳ ካበደርከው፣ ካነ ልወፋኡ ሚን አህሊ በይቲከ ፈዕለሚ፣ አላህ ያን ዕዳ በቤተሰቦችህ ላይ ይከፍልሃል። አልጀዛኡ ሚን ጂንሲል አመል እንደተባለው ወይ በሚስት ይከፍልሃል ወይ በቤተሰብ በቅርብ ሰው ላይ ያን ዕዳ ይከፍልሃል። መን የዝኒ ቢበይትን ቢአልፍ ዲርሃሚን አሉ። አንድ ቤት ላይ ሄዶ 2000 ዲርሃም ገንዘብ ከፍሎ ዝሙት ያደረገ ሰው ፊ በይቲሂ ዩዝና ቢገይሪ ዲርሃሚን ይላሉ። ቤት ውስጥ ራሱ ቤት ውስጥ ያለምንም ክፍያ ዝሙት ይሰርበታል ይላሉ። የሃቲከ ሱቱረ ሪጃሊ ወቃጢዐ ሱቡል ልመወደት ይላሉ። አንተ የወንዶችን ክብር የሰው ሚስት እምታባልክ ሰው፣ ክብራቸውን እምትገፍ ነውረኛ የሆንክ ሰው ኢሽተ ገይረ ሙከረሚን፣ አላህ አዋርዶ ያኖረህ ምድር ላይ ይሉሃል። ለው ኩንተ ሑረን አሉ፣ አንተ ንጹሕ ሰው ብትሆን ከኒካህ የተወለድክ ሚን ሱላለትን ጣሂሪን አሉ፣ ንጹሕ ከሆነ ስፐርም የተወለድክ ብትሆን ኖሮ አንተ የወንዶችን ክብር የሰውን ክብር አትነካም። አንተም የዝሙት ልጅ ስለሆንክ ነው፣ በዝሙት ስለተወለድክ ነው።
ማ ኩንተ ሐታከን ሊሑርመት ልሙስሊም የሙስሊሞችን ክብር አታዋርድም፣ ሂደ አትገፍም ነበረ። አንተም ያው የዝሙት ልጅ ከመጥፎ የዚና ከስፐርም ስለተገኘህ ነው ይላሉ። እና ይህ ዝሙት የሚባለው ዕዳ ነው፣ ትከፍለዋለህ። አንቺ ዝሙተኛ ከሆንሽ ባልሽም ዝሙተኛ ይሆናል። አንተ ዝሙተኛ ከሆን ሚስትህም ዝሙተኛ ትሆናለች። አልኸቢታቱ ሊልኸቢቲን ብሏል አላህ። ቆሻሻ ሴቶች ለቆሻሻ ወንዶች ነው የሚገቡት። አጠይባቱ ሊጠይቢን፣ መልካም ወንዶች ደግሞ ለመልካም ሴቶች ነው የሚገቡት። ማይከር ነው እንግዲህ ጥሩ ለጥሩ ነው፣ መጥፎ ለመጥፎ ነው። ከዚህ ቪዲዮ ብዙ ነገር እንደተማርን ተስፋ አድርገን ኢንሻአላህ በሰማነው የምንጠቀም ያድርገን። የዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አንድ ሰው መጥፎ ስለሆነ ሌላ ሰው ደግሞ መጥፎ ነው ማለት አይቻልም። አብዛኛውን ብሎ ጠቅሷል። ነገር ግን በዛውም ልክ ደግሞ ጥሩ ሰዎች ይኖራሉ። ኢንሻአላህ ትዳራቸውን የሚያከብሩ አላህን የሚፈሩ ብዙ አሉ። በዛውም ልክ ደግሞ ትዳራቸውን የማይፈሩ የማያከብሩ አላህን የማይፈሩ ብዙ ተግባር ሐላልን ይዘው ኒካህን ይዘው እንግዲህ ሌላ የሚፈልጉ ሌላ የሚባልጉ ወንዶችም ሴቶችም በዛውም ልክ አሉ። አላህ ይጠብቀን ለማለት ወዳሉ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም